ልንገራችሁ እኔን ያገባው ባሌ ከኔ በለጠቿን አጥቶ አይደለም እኔን የምትመስል ሴት ስለሌለች ነው። ከማንም ጋር ራሴን አላወዳደርም ውዴ። ትረክሻለሽ። የዛን ሰዓት ርካሽ ነው የምትሆኘው። አንቺ ራስሽን ከማንም ሴት ጋር የምታወዳድሪ ከሆነ ርካሽ ነው የምትሆኘው። ርካሽ ሰው ሁሉም ቦታ ላይ ነው ያለው። ለዛ ብዬ እኮ ነው እኔ ልንገርሽ ብዬ ነው። እኔ አላልኩም ልንገርሽ ብዬ ነው። ደግሞ ነገ ገና ነው። ኦኬ ነገ ምግብ ይበላል። እሺ ምግብ ብሉ። ነገ ይበላል ስጋ። እሺ ሮብ ቢሆንም የውሽማዬ ሚስት ደህና ነሽ እኮ የኔ ባል ያንቺ ውሽማ ሆኖ እኔ ደግሞ የውሽማሽ ሚስት ጭልፋ። ያው ከፍተሽ ብትሰጪው ራሱ ክደኙ ነው የሚልሽ። እኔ ክፉ አታሶሩኝ በበዓል ምድር ማለት ነው። ክፉ አታሶሩኝ። ኦኬ አይባልም ውዴ። የፈለግሽውን በይ። እኔ ምን አገባኝ አይባልም ምናምን አትበሉኝ። እኔ ጻድቅ ሰው አልወድም። እዚህ እኔ እንጨዋወት ፈታ እንበል። ከዛ በተረፈ ማልመችሽ ከሆነ ጎ አውት ሁኮሊው እንደዚህ ምናምን አትበሉ። በቃ ፈታ በይ። ዝም ብለሽ አትጨናነቂ። በህይወትሽ የሚመጣው ማዕበል በሙሉ ፈጣሪ አለ። ምን ታካብጃለሽ? ዝም ብለሽ ፈታ ብለሽ ኑሪ ብለሽ ሁሉንም ወጋ አጥባቂ አትሆኑ። እኔ ወጋ አጥባቂ ሰው አይመቸኝ። ወጋ አታጥብቁ። ምን ጉድ ነው ኤሬዲያ? ዝም ብለሽ ተጨዋወቺ ምናምን ነገር አትቢ። ነገረኛ ምን እንደወዲያ ነገ የምሬን እኮ ነው። ነገ እኮ ይበላል። ምኑ ነው የማይባለው? ነገ ይበላል ያልኩትን ነው። ለማያውቁት እኮ ነው የተናገርኩት እኔ። በጭዋት ውስጥ እኮ ቁም ነገር ነው የማወራው። ቢገባችሁ ማለት ነው። አይገባችሁም እንጂ ስለዚህ ነገ ሮብ ነው፣ ግን ገና ስለሆነ ይበላል። ጾም ነው ብላችሁ እንዳትውሉ ነው ያልኩት። ለማያውቁት ነው ያሳወቅኩት። የማያውቁት ስላለ ነው፣ ስለማቅ ነው። እኔ ማላቅም ነበር ተማርኩ። እኔ ደግሞ ሌላ ሰውን እያስተማርኩ ነው። ኦኬ የኔን እውቀት እያስተላለፍኩ ነው ውዴ። ይበላል ይበላል። በቃ አለቀ። እኔ አባቶችን ጠየቅኩ። ይበላል ገና ስለሆነ ጋድ ነው ምንድን ነው የሚባለው? እንደዚህ አለ። በቃ ለማንኛውም ይገባቸዋል። ገና ስለሆነ ይበላል። እሮብ ነው ብላችሁ አትለፉ። ጾም መፍቻ ነው ነገ ብዬ ነው። ለማያውቁት ነው ያሳወቅኩት። ምታቂ ከሆነ ዝም በይ። ኦኬ ሌሊት ነበር የገባው ከኢትዮጵያ ከኤርፖርት ያመጣሁት ሌሊት ነበር። ግን ጥቂት ሰዎች ሲጀምር በብዛት ወሰዱ ቶሎ ማለት ነው። እየጠበቁ ያሉ ነበሩ እና ከዛን ወሰዱት። አሁን ማለት ነው አሁን ጥቂት ነው ያለው። ይቺ አሁን አንድ ፍሬ ነው የቀረችው ኦልሬዲ። ለአሁን ማለት ነው ምን አገባ ምንስ ቢለካ ሲንግል ነኝ አልኩ እንዴ እኔ። አሁን ምን አገባችሁ? ይመለከታችኋል። ከንፈርሽ ምን ነው ቀላ ይለኛል እንዴ? በርበሬ የሚምሰል ማን ምን አገባው እንዴ? በርበሬ የሚምሰል ጆል ጁስ ለምን አይመስልም እንዴ? ማን ምን አገባው? የለበስኩት አለ ቱታው ኦሪጂናል ነው። ቆይ እኔ በቃ ወደ ስራ ልግባ። ወሬ አንገብግቦኝ እኮ ነው። ምን ጉድ ናት እቺ ሴትዮ! እንዶ ወሬ ለማውራት ሞተች እኮ እቺ ሀዊ የምትባለው ሞተች። በቃ ለወሬ ስትል ትሞታለች። ወሬ ለቆባታል። እግዚኦ ማርነ ክርስቶስ። ዳይ ወደ ስራ። ኧረ ቀሚስ ቆይ እንጂ ተረጋጉ እንደ አስተሸዋርም አለ። ኖ ፕሮብሌም ውዴ፣ ኖ ፕሮብሌም። እውነቱን ሲነገራችሁ አንዳንድ ሰዎች አትወዱም። እኔ አሁን ከሰው ጋር አልስማማም፣ ብዙ ጊዜ አልስማማም። እኔ አሁን ቀጣፊ ሌባ ይሆናችሁ አንገጣጠምም። ማስመሰል አልችልበትም። እውነቱን ነግርሻለሁ። እውነቱን ለምን ነገርሽኝ ብለሽ አንቺ የምትቆጪ ከሆነም ባናትሽ ተተገኝ ውዴ። አፈቀርሽ እንጂ አላገኘሽው።
የኔ ነው ውዴ፣ የኔ ነው ታነቂያት። ግን ልንገርሽ እማዬ ልጄን አታስለቅስብኝ ውዱ ባሌ። እኔ እኔ ልናደድ ሙቼ ነው ቁሜ ውዴ። እኔማ እናንተ እንደምታናድዱኝ ብናደድ ኑሮ ጮጋራዬ ማለት ነው ተነቅሎ በእግሩ ይሄድ ነበረ። ትቀልዳላችሁ እንዴ? እኔ አልናደድም ከልቤ፣ በአፌ ብቻ ነው የምናደደው ውዴ። ከላሜ ብቻ ነው ማይ ከላም بس حبيبتي بس كلام مالي بس عربية طفابين يغزيو مارنا كرسو كلام مالي بس يتكلم قلبي خلاص ما في مشكلة ما في أرى لبشو سنتنو 150 لا ورابت لتنفس أني أوريتش يكون وسطي مالتو تنفس أملو بقى سلام يسمعني وسطي ያለውን ነገር ሄድባቸዋል ከዛም በኋላ በቃ ብርቅ ነው እንዴ? ምኑ ጨዋቱ ነው? ቢኖርሽ ኑሮ እኮ አንቺም እኮ እዚህ ቦታ ነበርሽ ውዴ። ማይ ጨዋት ማለት ገንዘብ ማለት ነው። አንቺ አልገባሽም ውዴ። ወድጄ መሰለሽ የምጨው ውዴ። ወደሽ ነው አንቺ ሽንት ቤት የምታጥቢ? ወደሽ ነው መዳማናትሽ ላይ የምታጦዝሽ? እኔም ለዛ ነው ውዴ። እኔም ለዛ ነው ምጮው። መኒ ሆኖብኝ ነው፣ ገንዘብ ሆኖብኝ ነው። መኒ ማይ ሶጥ ማሊ ፍሉስ ሀቢብቲ ፍሉስ ቤታዮ ወላሞ ናት። ወላሞ ምንድን ነው? አልገባኝማ። ወላሞ ምንድን ነው? ኧረ እህትሽን አጋቢ። አግብቷል ሁሉም። የለም ሁሉም 4 እህት ነው ያለኝ፣ 4ቱም አግብቷል። ወላሞ ምንድን ነው? እቺ ሳምንት ደግሞ አጀንዳ ያለው 40 ግራም ወርቅ ነው። 40 ግራም ወርቅ ነው። 40 ግራም ወርቅ ነው። ነው እዚህ ሜዳለው 40 ግራም ወርቅ አይተነው ነው። እዚህ ሜዳለው 40 ግራም ወርቅ አይተነው ነው። ደሃ ቢሆን እኮ ስሙን የሚያነሳ የለም። ሀብታም ስለሆነ ሁሉም አሽቃበጠ። ይኸው ልንገራችሁ፣ ይኸው ለቲክቶከር በሙሉ ወርቅ አይደለም መኪና ቢገዛ መብቱ ነው። ምን አንጫጫቸው? ዝም በሉ እስቲ። ዝም ብላችሁ ኑሯችሁን ኑሩ። እናንተ የሰው ኑሮ ታሽቃብጣላችሁ። የእናንተ ኑሮ ማን ያሽቃብጥላችሁ? እኔ ግን ግርም የሚለኝ ማለት ነው የእናንተ ኑሮ ማን ያሽቃብጥላችሁ? እዛም ሄዳችሁ ትክክል፣ እዚህም ሄዳችሁ ትክክል፣ እኔም ስር ገብታችሁ ትክክል እንዳትሉ ብያለሁ። እንዳትሉ እንዴ! ምነው ሸዋ 40 ግራም ወርቅ ዝም በሉ እስቲ። እኔ ምነው እኔ አሁን ስጦታ ከሌላ ሰው ቢሰጠኝ አሁን እንግዲህ ልትጫጩ ነው። እዛም ትክክል እዚህም ትክክሎች መጣችሁ ነው ቤት። ድሮም እኮ እናንተ ናችሁ እኮ ስንቱን ቅሊንጦ የከተታችሁት። በኮሜንታተሮች ሄዳለሁ አሁን እናንተ ትክክል እያላችሁ ስንቱን ገደል ከተታችሁ። ስንት ሰው ነው ቅሊንጦ ያለው? ስንት ሰው ነው ከቲክቶክ የተፈናቀለው? እኔ የምለው ከኢትዮጵያ ብቻ አይደለም እኮ ሰው የሚፈናቀለው ከቲክቶክ ጭምር። ስንቱን ነው እናንተ ያፈናቀላችሁት? እናንተ ኮሜንታተሮች እኮ ጤነኛ አይደላችሁም እንዴ! ትክክል እያላችሁ ሀብታሙ ላይ ትሄዳላችሁ። አሁን የቀራችሁ መንግስት ብቻ ነው። እሱንም እየሄዳችሁበት ነው። እኔ የለሁበትም ውዴ፣ የለሁበትም እኔ እንዴ ውዴ። እኔ መኖር ፈልጋለሁ። ለልጄ ልኖር፣ ለራሴ እንኳን ብቶ። አሁን ትክክል አትበሉ። እኔ ቤት እሰይ እንኳን ገዛላት እሰይ
80 ወርቅ ግራም ራሱ ይግዛላት። እሰይ ምን አገባችሁ? የራሳችሁ ኑሮ ብለሽ አሁን ስለ እሷ ሂደሽ ከምታሽቃብጪ ባልሽን ሂጂና የኔ ውድ ባል ሌላው ለሌላ ሰው 40 ግራም ወርቅ ይገዛል። እንዶ ወርቁን አትግዛልኝ፣ ጸባይን አሳምረ እንዶ በፍቅር አኑረኝ በዩ የሚጨቃጨቅሽ ባል ካለ እሺ፣ ሌላው ወርቅ ይገዛል። አንቺ እዚህ አቃጥለ ልደፋኝ ነው በዩ። አንዳንድ ወንድ እኮ ፕሮብሌም ነው ፕሮብሌም። አደውሉ እኔ ሱቅ ለሚመጣ ሰው ነው ቮይስ ሳይለንት ያነሳሁት። ካለ መቤቴን የምሬ ነው ብላችሁ መቤቴን ራሴ ስጮት ሶኬ መዳም ቤት በምሰራበት ሰዓት ላይ አላርም አናቴ ላይ ነበር የሚጮህ። 1 ሰዓት ተኝቼ 5 ሰዓት ላይ ነበር የምነሳው ማለት ነው። 1 ሰዓት ተኛለሁ፣ 5 ሰዓት ላይ እነሳለሁ። ልጆች ትምህርት ቤት ስለሚሄዱ አላርም አናቴ ላይ ነው የሚጮህ ብታዩ ማለት ነው። ያ ፊሊንግ ነው መሰለኝ እስካሁን ድረስ ከውስጤ አልወጣም። ይኸው ከመዳም ቤት ከወጣው 5 ዓመት ሆነኝ። ከወጣ 5 ዓመት ሆነኝ፣ ግን እስካሁን ከአይምሮዬ አልወጣም። የሚጮሁ እንደዚህ አላርም እመቤቴ አይወጣም ከዚህ ውስጥ። በጣም ነው የሚጨናነቀው። የሚጮሁ እንደዚህ ስልክ ጥሪ እንደዚህ ስልክ ምናምን አልችልም። በጣም ነው የሚያመኝ አይምሮዬን። ይሄ አላርም በጣም መጥፎ ነው። ከእንቅልፌ ብንን ብዬ እነሳለሁ። ቆይ 5 ደቂቃ እያልኩኝ እተኛለሁ። ከዛም በኋላ ደግሞ ብንን ብዬ ተነስቼ የልጆችን መኮሮኒ በጥሬው ልክ ያውቃለሁ። እውነት የምሬን ነው።